በትላንትናው በአይሾ ስፒድ ቆይታ የተሰማኝን ነገር ልንገራችሁ። አይኖ አሽቃባጭ ምናምን እንደምትሉኝ ብዙዎቻችሁ ልትሰድቡኝ እንደምትችሉ አስባለሁኝ፣ ግን የእውነት የተሰማኝን ነገር ነው ምነግራችሁ ማለት ነው። እኔ አብይን በጣም ከሚወዱት ሰዎች መካከል ነኝ እና ላይፍን አርሊን የጀመርኩት ማለት ነው። ተማሪ ያለው ነበር ስራ ሰራ የነበረው፣ ከዛም ብቻዬን ኖር የነበረው ምናምን እና ስራን ከድሮ ጀምሮ ስለሆነ ማውቀው ከ4 አመት ወደዚህ ባለው ጊዜ በጣም ፈተና ያየሁበት ጊዜ ነበር እና አብይን በጣም ወዶ ስለነበረ ከ4 አመት ወደዚህ ባለው ጊዜ ውስጥ የሆነ ክፉ ነገር ሰው ሲናገሩ ምናምን አልወድም እኮ፣ ግን በጣም ፊል አደርግ ነበርና እበሳጭ ነበረ። በቃ ብዙ ነገሮች ፌል አደረጉብኝ። የነካውስ ነገር ሁሉ በቃ ድሮ በቀላሉ የምሰራው ነገር ሁሉ ከበዱብኝ ምናምን። ዙሪያ ላይ ያሉ ሰዎች በጣም ብዙ ሰዎች ፌል ሲያደርገው ያለው ላይፍ በጣም ሁላችንንም ቻሌንጅ ሲያደርጋ ያለሁኝ ምናምን እና ለምንድን ነው ለህዝቡ የማያስበው? ለምንድን ነው ህዝቡን ቅድሚያ የማይሰጠው? ለምንድን ነው የሀገር ውበት ላይ ብቻ የሚያስበው ምናምን እያልኩ በጣም ፊል አደርግ ነበር እና እናደድበታለሁ። ደግሞ ሙደዴም አለ ውስጤ ማለት ነው። ሪሊ ነው የምነግራችሁ፣ ሆነስትሊ ማለት ነው ጌታን እና ከዛ በጣም በቃ ይሄንን 1 አመት ደግሞ በጣም በቃ ነበር የምናደደው። በቃ ምን አይነት መንግስት ነው ምናምን እያልኩኝ በጣም ኮምፕሌን አቀርባለሁኝ። አንደኛ እንዳልኳችሁ ሀበሾች ምን አይነት ነን፣ ፌል ብናደርግ ምናምን በቃ የሆነ በውስጣችን ይዘን ነገሮችን እናልፋለን እንጂ ብዙ ሰዎችም ጋር ሳይ በቃ ጨከን ብለው ያልፋሉ እንጂ ሁሉም ሰው አብዛኛው ሰው ተሸንፏል፣ በቃ አቅቶታል ማለት ነው። እና እሱን ነው ማየውኝና እኔ ለምን ምናምን እል ነበረ። የእውነት ግን ከትላንትና የተረዳሁትን ነገር የምነግራችሁ፣ አንድ ሰው ምናለኝ ቻይና እንደዚህ አይነት የሀገር ለውጥ ስታመጣ ሰዎች ህዝቦቿ ከመቸገራቸው የተነሳ ጫማ እስከ መብላት ድረስ ደርሰዋል ምናምን ብሎ ነገረኝ። እኔ ብዙ ስለ ፖለቲካ አላውቅም፣ ግን የሆነ እውቀት ይሄን ነገር ሲያወራኝ የሆነ ነገር ተረድቻለሁ። እና አሁን የተረዳሁት ነገር ምንድነው፣ ሀገር ስትለወጥ ምናችንም አይንካን፣ የሆነ ቆዳችንን አይንካን፣ ምንም አንቸገር ብለን የሆነ ለውጥ ማምጣት አንችልም። እኔ የተረዳሁትን ነገር ነው የምነግራችሁ ማለት ነው። እና የሆነ በተለይ በታዳጊ ሀገር ውስጥ ያለን ሰዎች የሆነ ለውጥ እንዲመጣ ሲፈለግ ግዴታ የሆኑ ሰዎች ሳክሪፋይ ያደርጋሉ። በቃ የሆነ መላላጥ፣ የሆነ መጋጋጥ ግዴታ ይኖራል ማለት ነው። እና ትላንትና እንደ ሀገር ነው የኮራ ነው። አይኖ በሆነ አጋጣሚ ስንወጣ ምናምን እኮ እናያለን ያለውን የሀገሪቷን ለውጥ። የሀገር ውበትም አንድ የእድገት መሰረት እንደሆነ ተረድቻለሁኝ። እና በዓለም ደረጃ ነው ትላንትና ከፍ ብለን የዋል ነው። እውነት ለመናገር በጣም ነው ያከበርኩት አብይ። አይ ዶንት ኖ ንግግሬ በየትኛው መንገድ ሊታይብኝ እንደሚችል አላቅም። እኔ አሁን አሽቃብጬ ምናምን አይደለም፣ ሪሊ ፊል ያደረኩትን ነገር ነው። በጣም ነው ያከበርን። የእውነት በቃ ጭንቀትህን ትጋትህን በደንብ ነው ያየ ነው። ሌላ ጊዜ ቢሆን ምንድን ነበር የምናሳየውና እያንዳንዱ በ5 ሰዓት የላይቭ ስትሪም ውስጥ ግን ብዙ ነገር ነበር የታየው። ብዙ የሚያማምር አንድ የሚያሳፍር ነገር አላየንም። ሶ በጣም በቃ ቴንክ ዩ ሶ ማች። በጣም ነው ደስ ያለኝ። አይ ኖ እያንዳንዱ ሁላችንም እየከፈልን ያለነው ዋጋ ለለውጥ እንደሆነ እኔ በግሌ ተረድቻለሁኝ ለማለት ያህል ነው ባይ